አቶ ደረጀ እንግዲህ ከኤርፖርት እንደመጡ ወይዘሮ ማርታ ጋር በጣም ተፋጠጡ ማለት ነው። ምክንያቱም በቤት ውስጥ እሳቸው ለተወሰነ ጊዜ ወደ ውጭ ሀገር ቢሄዱ ቤት ውስጥ የተፈጠረውን ነገር ማመን እስከሚያቀጣቸው ድረስ ለመናገር በቁ። እሳቸውም እስኪ መጀመሪያ ተረጋግተን እንደማመጥ ማርቴ ምን እያልሽ የምትቀበሉ በነገር ነው አለ እና ምንድን ነው እያላችሁ የመጣችሁት ብሎ ሲል ይሄውልህ ናታል እሷን ዳጣ ጋራ የሆነ ነገር የተሳሳሙ ስላየች ፎቶግራፍ ብታነሳቸው እንዴ እውነት ነው ናታል ይህ ነገር እኔ የልጆቼን ነገር አደራ ዳጣንም ጠብቃት ውሃንም ጠብቃት እኔ አብርጌድንም ቢሆንም አጥቃታዊ ነገር እንዳይደርስባት ተጠንቀቃቸው እንደ ወንድማቸው ይላቸው እያልኩ በተደጋጋሚ እየመከርኩ አደራ እያልኩ እንዴት እንደዚህ አድርገህ ትጠብቀኛለህ አባዬ እኔ ሁልጊዜ እነግራቸዋለሁ ናታልንም ዳጣንም ስናገር እኔን አታምኑኝም እናንተ በሌላችሁበት ቦታ ግን ማታ እንዴት ሲያደርጉ እንደሆነ ብታዋቸው ኑሮ እኔ ግድግዳ ተለጥፌ እያንዳንዱን የሰማሁትና ያየሁትን ነገር ቀርጬ ለማየ ላሳያት ብቀሰቅሳትም ተኚ በደረቅ ሌሊት ምን ታደርጊያለሽ ብላ ከዚህ ክፍል ውጭ ብላ አባረረች በማለት ሲናገሩ እኔ በጣም ተናድጃለሁ አለቻቸው። ለአንተም በቴሌግራም እንድታየው ብዬ ብልክልህ አንተም አላየውም አባዬ እስኪ ዛሬ እንኳ እመነኝ አንተ በፍጹም ሁልጊዜ አታምኖኝም እስኪ ዝም በሉና ተደማመጡ ምንድን ነው አንተስ ብትሆን ባደራ ወንድምህ ለኔ የሰጠኝ እኮ ወንድም ጓደኛዬ የሰጠኝ እኮ ተምረህ ጥሩ ደረጃ ልትደርስ ነው እሺ አሁን እስከ ዛሬ ድረስ አቶ ደረጀን አለች ማርታ አንተ ያልከው ነገር ይሁን እያልኩኝ ሁሉን ነገር ወስኜ ነበር አሁን ግን በቤቴ ውስጥ ሰላምን አጥቻለሁ ምክንያቱም አብርጌድን ታውቃታለህ አንድ ነገር ያሰበች ወደ ኋላ አትመለስም አዎ ይሄ ነው እኮ ችግሯ ነግሬሽ ነበር አላት ደረጀ ምን ጊዜም አንቺ እሷን መዳመጥ የለብሽም አሁን ስለዚህ የዚህ ቤቱ ምክንያትና ዳጣና ስትል ተረጋጊ ነበር ያላት አቶ ደረጀ ዳጣ እስካሁን ምንም አይነት ስህተት የሰራችው በዚህ ቤት ውስጥ የለም እስካሁን ብዙ ስህተቶችን እየሰራች ያለችው አብርጌድ ናት ዛሬ አንድ ችግርና ስህተት ተፈጠረ ብለሽ ግን ቤት ውስጥ ለቃት ውጣ የምትይውን ነገር እንረጋጋና እንነጋገርበት ይህንን ደግሞ የምትወስኝ ከሆነ ዳጣ እዚህ ቤት ትወጣለች ካልሽ አብርጌድም ወደ ጓደኞቼ ፖርቹጋል አነጋግሬላት መጥቻለሁ እሷም ሻንጣዋን ይዛ ትወጣለች በማለት አቶ ደረጀ ተናገረ አሁን የዚህ ጊዜ በራሷ ልጅ ሲመጣባት ወይዘሮ ማርታ የምትለው ግራ ገባት እኔ ከአንድ ልጄ ከአይኔ መነጠል አልፈልግም እኔም ደግሞ ቃል ተሰጥቼ ያዝልኝ ከተባኩ ጓደኞቼ ልጆች ቃሌ መብላት አልፈልግም እንከባበር ጥሩ ቤተሰብና ፍራካልሽ እንነጋገር በማለት አቶ ደረጀ ይናገራሉ የዚህ ጊዜ ውሃ አለች ውሃ ማንኛውም ከጎኗ ማንኛውም ሰው ስለሚያስፈልጋት ይህን ነገር እስከምትስተካከል እሷ አለችን አብርጌድ ወደ ውጭ ትውጣ ካልሽ ጥሩ እንስማማለን ዳጣዬም ተከራይታ ትሄዳለች በማለት ይወስናል ዳጣም አባቷን መኪና ውስጥ ወሰደችና አባቴ እኔ ባለፈውን በተደጋጋሚ ነግሬሃለሁ ለኔ ስትይ ታገሺ ሚስጥር ደብቂ ይሄ ቤተሰብ እንዳይፈርስ ብለኸኛል አሁን ደግሞ በእኔ አንድ ችግር ተፈጠረ ተብሎ ይሄ ቤተሰብ ሊፈርስ ነው ማለት ለምንድን ነው አንዳንድ ጊዜም እኮ እኔንም ማዳመጥ አለብኝ ወይዘሮ ማርታ እኮ እኔ አንተ ልጅ መሆኔን አታውቅም ስለዚህ ለምን አትረዳኝም እንደ ማውደድና ማፍቀር እኮ በእኔ አልተጀመረም ስትል ይሄ ነገር እኮ ትክክል ነው እኔ በእርግጥ አንቺ ሴት እሱ ወንድ በአንድ ቤት ውስጥ ተቀምጣችሁ አትፈቃቀሩ ማለት አይደለም ግን እሱም የጓደኛዬ ላይ አንቺም የጓደኛዬ ላይ በስነ ስርዓቱ በወጉ በማረጉ አነጋግሬያችሁ መሆን አለበት በማለት ምክሩን ይሰጣታል እሺ አባዬ ለማንኛውም ምን ያሁን ውጭ ተቀመጭን ብትለኝ ችግር የለም የውሃናት እየመጣ ታየኛለች ሰላምም ታየኛለች ግን ከናታል ጋር ተለያይ እንድትለኝ አልፈልግም ስትል እሱን እንግዲህ ወላጆቻችሁና ቤተሰቦቻችሁ ይወስናሉ እኔም ባንቺ መወሰን እችላለሁ ስለዚህ እኔ ደግሞ አሁን አብርጌድ አሁን በትምህርቷ በጣም ጎበዝና ትጉ ስለሆነች በትምህርቷ በጣም ጠንቃቃ ስለሆነች የሚጠቅማትን ነገር በሙሉ በቴሌግራም ነው የምታስቀምጠው ምን ቢሆንም ይሄንን አታጠፋውም ስለዚህ ይሄንን ነገር ያደረጋችሁት እናንተ ሁለታችሁ ናችሁ ማለት ትክክል ናችሁ ማለት ነው በማለት ይናገራል አሁን እነሱ ይሄንን ትክክል አይደለንም ለማለት በጣም ተጨንቆ ናታልም
ምንም ቀጥ ብሎ አቶ ደረጀን ለማየት አልፈልግም፣ ከዚህ በኋላ ነውር ከዚህ ቤት ውስጥ ሲሰራ ማየት አልፈልግም ብላ ወይዘሮ ማርታ ተቃጠለች። ወይዘሮ ማርታ ግን አሁን ይሄንን ድርጊት በእውነት ነው የምንላችሁ አብርጌድ አድርጋ ቢሆን በደስታ እልል ብላ እንግዲህ ሰርጉ ይደገስ ናታልና እሷ ተዋደዱ ተፋቀሩ ብላ ድግሱን ለመደገስ ሸብረብ ነበር የምትለው። ሆኖም ግን ዳጣ ስለሆነች ነው አሁን ዳጣ ትውጣ ያለችው። አቶ ደረጀ ደግሞ ዳጣ የራሳቸው ልጅ መሆኗን ስላወቁ ዳጣ እዚህ ቤት ትውጣ ካልሽ አብርጌድ ወደ ፖርቹጋል ወደ ጓደኞቼ ትምህርቷን ሂዳ ትከታተል፣ ምክንያቱም እሷ እዚህ ቤት ካለች ቤተሰቡ ሰላም ሊሆን አይችልም በማለት ቅጩን ንግር አደረጓት። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ እሱ ደግሞ ከኪችን ገብተው እንግዲህ እየተሳሳሙና እየተቀባበሉ እያዩ ኧረ እባክህ ተው ይመጡብናል እያለችን ብትናገረው እሱ የፈለገ ይሁን ከዚህ በኋላ ምንም የሚመጣውን ነገር እቀበላለሁ በማለት እንግዲህ ናታል ውሳኔው ስለወሰነ ዳጣን እየሳመት እያለ ወይዘሮ ማርታ ድንገት ከኪችን ግብት ሲሉ ሲያዩ በጣም ነበር የደነገጡት። ለካ እውነት ነው አለ። ከዛ ሄደችና አየህ ትክክል ናት ልጅ፣ አንዳንድ ጊዜ እሷን ብናዳምጣት መልካም ነበረ። አሁን እኔ ባይኔ ነው ያየሁ ሲል አቶ ደረጀን በቃ እንኳን ሆነ እንግዲህ ይህ ነገር ተከሰተ ተፈጠረ ካልነ ደግሞ ሁሉን ነገር እንደ አንድ ቤተሰባዊነት እስከዛሬ በምናደርገው ምክክር መሰረት ቤታችን ውስጥ ተመካክረን ነገሮችን መፍታት አለብን እንጂ እንደዚህ አንቺም እኔም ሰላም መነሳት የለብንም። ስለዚህ ትክክለኛ እነሱ ልጆች ምን ላይ ደርሰዋል፣ አብርጌድ ናት እውነተኛ ዳጣ ናት የሚለውን ነገር መስማት እኔ ከዚህ በኋላ አልፈልግም አሉ አቶ ደረጀ ማለት ነው። አሁን እንግዲህ አብርጌድ ወደ ውጭ ሀገር ትሄዳታለች ተብሎ ከተወሰነ ዳጣ ትወጣለች የሚለውን ወይዘሮ ማርታ አስጨንቋታል። አሁን ከዛ ዳጣ እንደዚህ ያደረገች እያላችሁ እኔም ከአቅሜ በላይ ሆኖብኛል፣ መቋቋም አልችልም። የሰላም እርግዝና ማወቅ አለብሽ ማማ አለቻት። አንቺ ልጅ በቃሽ፣ እኔ አሰለቸሽ፣ ነገሮችን አትጎልጉይ ብዬሻለሁ። በቃኝ፣ ሰላሜን አትንሽኝ። በአንዱ ስልሽ በአንዱ ትመጫለሽ በማለት ወይዘሮ ማርታ አብርጌድን በብስጭት ይናገሯታል። ከዛም እንግዲህ ዳጣን ማየት እዚህ ቤት አልፈልግም ስትል ዳጣን ማየት ካልፈለግሽ እንግዲህ አንቺ ወደ ትምህርትሽ ቀጥ ብለሽ ወደ ውጭ ሀገር ሄደሽ ተምረሽ በእውቀትሽ ሰርተሽ መምጣት አለብሽ። ማርታ እኔ ልታዳምጭኝ አንዳንዴም ይገባሻል። አብርጌድ ምንም ብትሆን እዚህ ቤት ካለች እኛ ሰላም ልንሆን አንችልም። ምክንያቱም አብርጌድ አንድን ነገር እስካልደረሰችበት ድረስ እሷ በአእምሮ ያሰበችው ነገር ነው ብላ የምታምን ሰው ስለሆነች ዛሬ ዳጣን ብትጨርስ ሌላ ደግሞ እስከዛሬ በሰላም ልጅ እያለች ነበር ነገሮችን የምታመጣ። አሁን ደግሞ በዳጣና በናታል እያለች መጥታለች። ስለዚህ አሁን እሷ አእምሯ እውቀቷ በጣም የመማር እድሏ ሰፊ ስለሆነ ቆርጠን ወደ ውጭ ሀገር ልከናት ውጭ ሀገር ተምራ ብዙ ነገር ተምራ ትመጣለች። አይደለም ትምህርት ብቻ አይደለም የምትማረው፣ ከሰው ጋር ምን ያህል አኗኗር እንዳላት፣ ከሰው ጋር መግባባትን፣ ከሰው ጋር ውሎ ልዩ ለየት ካለ ሰው ጋር አሳልፋ መምጣትን ሁሉ ልትረዳ ትችላለች። ይህን ትረጂኝ ከሆነ አሁን በቃ እኔ ጨርሻለሁኝ፣ እሷ ወደ ውጭ ሀገር መሄድ ነው ያለባት ብሎ አቶ ደረጀ እንግዲህ አብርጌድ እንድትሄድ ወሰነባት ማለት ነው። እነ ዳጣንና እነ ናታልን ግን ያው በማህበራዊ ተነጋግረን ተወያይተን እኛ አንድ ቦታ ላይ እንዲደርሱ እናደርጋለን በማለት እንግዲህ አቶ ደረጀ ምንም ዳጣን እስካሁን የበደላትን ነገር ስላወቀ ከዚህ በኋላ ዳጣን ለመበደል ደግሞ እንደማይፈልግና ጊዜ ይፍታውና እባክሽ ሚስጥሬን ያዥልኝ፣ ቤተሰብ ሲበተን ማየት አልፈልግም፣ ነገሮችን አስተካክዬ አንድ ቀን እናገራለሁ ማለት ነው። እንግዲህ ያን ቪዲዮ ሊታይ ቢፈልግም ምንም ስለሌለ ነበረ። አሁን ያነ ቪዲዮ ስላልተገኘ ማመን እስካላቃታቸው ድረስ አሁንም አብርጌድን እንደ ውሸታም አድርገው ነው የቆጠሯት። ምክንያቱም አሁን ጥሩ ያደረጉት ያ ቪዲዮ ማጥፋታቸው ነበረ። ስለዚህ በጣም እና አሁን ሰላም ደግሞ እንግዲህ ከሰላም ጋራ ሻንጣዋን ይዛ አብርጌድን በመሄድ
ልመኝልኝ እስኪ ሰላምዬ እዚህ ሀገር ልማር፣ ውጭ ሀገር ሂዶ መማር አልፈልግም ብላ ስትላት ይሄን እኮ መጀመሪያ ነበር ማድረግ ያለብሽ አብርጌድ፣ ስንት ጊዜ ተመከርሽ፣ ጭራሽ የኔንም ልጅ ስንት ቀን ሆነው መቼ ነው የሚወለደው አባቱ ማን ነው እያልሽ አሳድጊልኝ ያልኩሽ መሰል በጣም ትፈላሰፊያለሽ። ስለዚህ አሁን ባለቀ ሰዓት እኔ ሻንጣሽን ይዘሽ ሂደሽ ሌላ ሀገር ሂደሽ ብትመረሽ ብትመጪ ቤቱ ሰላም እንደሚሆን ስለማቅ አለምንልሽም ብላ ስትላት አሁንም ሻንጣዋን ይዛ ለመውጣት እያሰበች ደግሞ ናታልን ትጠራና ናታል በቃ ይቅርታ አድርግልኝ፣ እዚሁ ሁኜ መማር ነው የምፈልገው፣ ሌላ ሀገር መሄድ አልፈልግም። አይ እንደውም አንቺ ወጣ ብለሽ ሄደሽ ተምረሽ ብትመጪ ብዙ ነገርን ትማሪያለሽ። ምክንያቱም አንቺ እኮ ማለት የአባትሽን ነውር የማትደብቂ ስለሆንሽ ነውር ምን አይነት እንደመደበቅ እንደሆነ ስለማታቂ ብዙ ነገር ተምረሽ ስለምትመጪ እንደውም አባዬ እንዲልክሽ ነው እኔ የምገፋፋው። ደግሞ አንቺ በትምህርትሽ ስማርት ስለሆንሽ ጥሩ ደረጃ ላይ ደርሰሽ ትመጫለሽ። ዛሬ እኮ ውጭ ሀገር ለመማር ብዙ ልጆች ይመኛሉ፣ ግን ቤተሰቦቻቸው ስለማይችሉ ነው። ስለዚህ ይህንን እድል እንደውም ማሳለፍ የለብሽም፣ ተምረሽ ከውጭ ሀገር መምጣት አለብሽ በማለት ይመክራታል እንግዲህ ማለት ነው። ከዛ ሲመክራት እሷም እንደዚህ ነው የምትለው፣ አንተ ቦታ ቤቱን እንዲለቅልህ ስለፈለክ ነው እንደዚህ የምትለኝ በማለት እንግዲህ ከናታልም ጋራ ብትነጋገር ከዛም ሰው ጋር ብትነጋገር በፍጹም ይሄ ነው የሚላት ሰው በማጣቷ አሁን እንግዲህ ወይዘሮ ማርታ ሁለት አማራጭ ተሰጥታለች። ወይ ዳጣን ትውጣ ካለች ናታልም እንደሚወጣ ስለተናገረ ናታልም በቃ አባዬ እኔ አከብረሃለሁ፣ ወደሃለሁ፣ ይሄ ደግሞ ወደ ነው የምንመጣው አይደለም፣ ፍቅር እና መጋባት ጋብቻ ደግሞ እኔ እና ዳጣ ለመጋባት ምንም ያግደን ነገር የለም፣ የቤተሰባዊ ዝምድና የለንም። ስለዚህ የኔ ምርጫ ካከበርክልኝ አባዬ አክብርልኝ፣ እኔም አከብረሃለሁ። ማታከብርልኝ ከሆነ ግን እስከ ዛሬ ስለተቀበልከኝና ስላስተማርከኝ እዚህ ደረጃ ስላደረስከኝ በጣም አመሰግንሃለሁ። ዛሬም ሆነ ነገም ሆነ አንተ አባትነቴን አባቴ ነህ በማለት አቶ ደረጀን ሲነግሩ አቶ ደረጀም እንግዲህ በቃ አባቴ ጋር ልመካከርና ምን እንደሚል እነግርሃለሁ በማለት ይነግረዋል። አባቱም እንግዲህ ዳረው ስላሉት ከዚህ በፊት ሲነጋገሩ እንዴት ነው ልጁ ምናምን ሲላቸው ዳረው እስኪ ከዛው ያግባና ትዳር ይዞ ራሱን ይቀይር ስላሉ አባትየውም ናታል የማግባቱ ፍላጎቱን ከዚህም በፊት ስለተናገሩ ፈቃደኛ እንደሚሆኑ ስለሚያውቁ እንግዲህ አሁን ናታልና ዳጣዬ ምንም የሚያግዳቸው ነገር የለም። አብርጌድ ግን ወደ ውጭ ሀገር መሄዷ የማይቀር ነው። እሷ ከሄደች እንግዲህ ቤቱ ሰላም ይሆናል ማለት ነው። ሰላምም በሰላም ትገላገላለች ልጇን። ውሃዬም በጣም አለቀሰች። እኔ ዳጣ ከሌለች አባዬ በፍጹም እዚህ ቤት አልቀመጥም፣ እኔ ዳጣ ከሄደችበት ነው አብሬ ተከትዬ የምሄደው በማለት እንግዲህ ውሃን በጣም ስታለቅስ፣ አባቷ ደግሞ በጣም ውሃን በጣም ነው የሚወዳትና ውሃዬ አይዞሽ፣ በፍጹም ጥላሽ አትሄድም፣ የትም አትሄድም፣ ስለዚህ ትሄዳለች የሚለውን ነገር አታስቢ አላት። አሁን እንግዲህ ቀጣይ አሁን አቶ ደረጀ ባሉት ውሳኔ ትስማማለች ወይዘሮ ማርታ ልጇን ወደ ውጭ ትልካለች ወይንስ ምን ትዳርለች? ዳጣ አትወጣም ብሏል። ዳጣ ከወጣች ናታል ስለሚወጣ፣ ናታል ከወጣ ዳጣና ናታል መጋባታቸው ስለማይቀር ከዚህ ቤት መውጣታቸው ትርጉም የለውም። ስለዚህ እኛ አባቷ ጋራ ተነጋግረን እንግዲህ ዳጣ የዛ ቤት መሆኗን ወይዘሮ ማርታ ስለማታውቅ የዳጣንን ቤተሰቡ አናግሬ የናታልንን ቤተሰብ አናግሬ ቤተሰቦቻቸው ፈቃደኛ ከሆኑላቸው እኛም እንደ ቤተሰባዊ ሆነን አብረን እንድራቸዋለን የሚል ውሳኔ ሲወስንባት፣ ማርታ ግን እኔ ሙቼ ነው ተቀምጬ አብርጌድን ትቶ እሷን ሲያገባ ቁሚያ ላይም እያለች ነው። እንግዲህ እነሱም ይጋባሉ አይቀርም። ቀጣይ ምን ይመጣል የሚለው አብረን እንከታተላለን። ስለምትከታተሉን ከልብ እናመሰግናለን። ላይክ ሼር እያደረጋችሁ ይጠብቁን።